አይድረስባችሁ ነው የምላችሁ ውድ ወገኖቼ፣ አይድረስባችሁ በእውነት አደገኛ ስራ ፈትነት ዴንጀራውስ ቫግራንሲ። ይህ እንግዲህ በወንጀለኛ መቅጫ ሕጋችን ውስጥ አደገኛ ስራ ፈትነት ተብሎ እንደ ወንጀል ተጠቅሶ የተቀመጠ ድንጋጌ ነው። ይህም ድንጋጌ ጥሳችሁት ከተገኛችሁ እስከ ማሳሰር ደረጃ ይደርሳል። እስሩም ቀላልም ሊሆን ይችላል፣ በጽኑ እስራትም ሊሆን ይችላል። ቀለል ሲልም ደግሞ የማህበረሰብ አገልግሎት በመስጠትም ሊፋቷችሁ ይችላሉ። አደገኛ ስራ ፈት ከመሆን እግዚአብሔር ይጠብቃችሁ። እናንተ ሆን ብላችሁ አደገኛ ስራ ፈት ሳትሆኑ ልትታፈሱም ትችላላችሁ። አፈሳ የሚባለው ነገር እንግዲህ ከዚህ አልፍም ማለት ነው። አፈሳ ስራ ትፈልጋላችሁ፣ ለመቀጠር ትሞክራላችሁ። የራሳችሁን ቢዝነስ እንዳትጀምሩ ወይም የገንዘብ አቅም ኢኒሻል ካፒታል የሌላችሁ ልትሆኑ ትችላላችሁ እና በዚህ መሃል ቁጭታ ልታበዙ ትችላላችሁ። መንደር ውስጥ ቁጭ ልትሉ ትችላላችሁ። በሰፈራችሁ ሰፈር የሌላችሁ ሰዎች ደግሞ እንዲሁ እየተንከራተታችሁ በየጎዳናውም ልትኖሩ ትችላላችሁ እና የኢትዮጵያ ሕግ ግን አይለቃችሁም፣ አይፋታችሁም ነው ምላችሁ። የኢትዮጵያ ሕግ የወንጀለኛ መቅጫ ሕጉ አደገኛ ስራ ፈትነትና መንገደኝነት ዴንጀራውስ ቫግራንሲ ብሎ በወንጀለኛ መቅጫ ሕጉ አንቀጽ 481፣ 482፣ 483 ውስጥ ያስቀመጣቸው ዝርዝር የሆኑ ድንጋጌዎች አሉ። እንዲሁም በተለየ ሁኔታ ይህንን አደገኛ ቦዘኔ በማለትም ፈርጆት የአደገኛ ቦዘኔ ራሱን የቻለ አዋጅ አለ። አዋጅ ቁጥሩን እርግጠኛ ባልሆንም ብቻ የሆነ 384/1996 ይሆናል ብዬ እገምታለሁ። ለማንኛውም እናንተ የአደገኛ ቦዘኔ አዋጅን ፈልጉና ሪፈር አድርጉት። ምን መሰላችሁ? አንድ ዜጋ ስራ የመስራት አቅም እያለውና የመስራት እድል እያገኘ ሊሰራ ያልፈለገ ከሆነ ብሎ ሕጉ ያስቀመጠው ነገር አለ። ስራ የመስራት አቅም እያላችሁ ልትሰሩ ፈልጋችሁ፣ ነገር ግን ስራ በተለያየ መንገድ ፈልጋችሁ ሳይሳካላችሁ ቀርቶ በየመንደሩ ውስጥ ቁጭ ብላችሁ ከተገኛችሁ ሊሰራ ያልፈለገ ተብላችሁ ልትጠረጠሩና ልትታሰሩ ትችላላችሁ። ስለዚህ የሕጉ ዋና በአደገኛ ቦዘኔነት ወይም ደግሞ በአደገኛ ስራ ፈትነት ሊፈርጃችሁ የሚችሉት 3 ዋና ጉዳዮች አሉ። አንደኛው ጉዳይ አቅምና እድል ነው። ሁለተኛው ጉዳይ ደግሞ ሕጋዊ የገቢ ምንጭ ማጣት ነው። እንግዲህ ፈልጋችሁ የገቢ ምንጭ ሕጋዊ የገቢ ምንጭ ላታገኙ ትችላላችሁ፣ ሰው እድል ከጠመመባችሁ። ሶስተኛው ደግሞ የደህንነት ስጋት መሆን ማለት ነው። የደህንነት ስጋት መሆን ማለት ነው በቃ በመንደር ውስጥ ተስፋ በመቁረጥ ቁማርተኛ መሆን፣ ቁማርተኛ ከሆኑ ሰዎች ጋር መተባበር፣ ሐሺሽ የሚያጨሱ፣ የሚሰርቁ፣ የሚደበድቡ እንደነዚህ አይነት ሰዎች ተባባሪ መስላችሁ ከታያችሁ ትታፈሳላችሁ፣ አድኑም። ስለዚህ አቅምና እድል እንዳላችሁ ከተገመተ ማለት የመስራት አቅም አላቸው ተብሎ ከተገመተ፣ ሕጋዊ የገቢ ምንጭ ደግሞ የላቸውም እነዚህ ሰዎች ተብሎ ከተገመተም ከተረጋገጠም፣ የደህንነት ስጋት መሆናችሁ ከታሰበ ማለት ነው። ይህ ማለት ከወንጀለኞች ጋር ልትተባበሩ ትችላላችሁ ተብሎ ከተሰጋ አደገኛ ቦዘኔ ወይም ደግሞ የአደገኛ ስራ ፈትነትን የወንጀል መሰረታዊ የሆኑ ዋና የሆኑ ጉዳዮችን ወንጀለኛ ለማስባል የሚያስችሉ መሰረታዊ የሆኑ ጉዳዮችን ታሟላላችሁና ሕግ አይተዋችሁ እና እግዚአብሔር ይርዳችሁ ስራ እንድታገኙ ማለት ነው። ቋሚ የመኖሪያ ቦታ ወይም ሕጋዊ የገቢ ምንጭ የሌለው ይላል ሕጉ። ቋሚ የመኖሪያ ቦታ ሳይኖራችሁ ተሰዳችሁ ስራ ፍለጋ መጥታችሁ የገቢ ምንጭ ማግኘት ያልቻላችሁ፣ ስራ መቀጠር ያልቻላችሁ ሰዎች እግዚአብሔር ከእናንተ ጋር ይሁን። እንዴት ነው ሕጉ የሚቀጣችሁ? ከታፈሳችሁ በኋላ ህብረተሰቡን ወይም የህዝብ ሰላምና የደህንነት አደጋ ላይ ልጥሉ ትችላላችሁ ተብሎ ስለሚሰጋ እንደ ሁኔታው በቀላል እስራት ወይም በማህበረሰብ አገልግሎት ስራ ልትቀጡ ትችላላችሁ።
ወጣ አድርገው ሊያስኮተኩቷችሁ የቀን ስራ የሆነ ቆሻሻ እንድታጸዱ የመሳሰሉ ነገሮችን ሊያደርጉ ይችላሉ። አለበለዚያ ደግሞ እስርም ሊፈረድባችሁ ይችላል። ወደ ካምፕ ውስጥ እንድገቡም ልትደረጉ ትችላላችሁ። ኦኬ፣ የማገገሚያ ካምፕ ውስጥም እንድገቡ ልትደረጉ ትችላላችሁ። ቀላል እስራት ከሆነ እስከ 2 ዓመትም ሊያሳስራችሁ ይችላል። ከዛ በላይም ደግሞ የሆነ ጽኑ እስራትም ሊያሳስራችሁ ይችላል። እና እኔ ለሁላችሁ የምለው ስራ ለምትፈልጉ ሰዎች እግዚአብሔር ስራ እንዲሰጣችሁና ቋሚ ገቢ ህጋዊ ገቢ እንዲኖራችሁ እንዲያደርግላችሁ ነው እግዚአብሔርን የምለምንላችሁ። ምክንያቱም እኔ ስራ አጥቼ በጎዳና ህይወት ውስጥ በነበርኩበት ጊዜ በእንደዚህ አይነት ነገር ተፈትኜ ነበር። በእርግጥ አላሰሩኝም በእንደዚህ በአደገኛ ቦዘኔነት፣ ግን ጠርጥረውኝ ነበረ። ብዙ ጊዜ ስራ ፈልጌ ውዬ ማታ ማታ በየጎዳናው ስተኛ የሚያዩኝ ሰላም አስከባሪዎች ብቻ ፈርተውኝ ወይም ደግሞ አዝነውልኝ ነው እንጂ ሊያፍሱኝም ብዙ ጊዜ እንዳሰቡ እገነዘባለሁ። እና ፈጣሪ ቋሚ የመኖሪያ ቦታ ይስጣችሁ፣ ህጋዊ የገቢ ምንጭ ይስጣችሁ፣ ስራ የመስራት አቅማችሁን እንድትጠቀሙ ስራ ይስጣችሁ ብዬ መርቂያችሁ ከአደገኛ ስራ ፈትነትና መንገደኝነት፣ ወንጀለኛነት እግዚአብሔር ይጠብቃችሁ። ወንጀለኛ መሆን ሳትፈልጉም ህጉ ወንጀለኛ ብሎ እንዲህ ሊያስራችሁ ይችላል። በሉ ደህና ሁኑ። ሪፖስት እያደረጋችሁ